ልደቱንስ እሺ ባለ ልደቱን ያለ እናቱ ፈቃድ የተፈጠረ የጨረቃ ልጅ ነው እንዳትሉ ብቻ ነው ስጋቴ። ልጁም የጨረቃ መሆኑ ከተረጋገጠ ይፈርሳል። ረስቸው ሳልነግር ዛሬ እኮ ልደት ነው። እንኳን ተወለድክ የኔ ልጅ። እንኳን ተወለድክ የኔ ልጅ። ልደት እንዴ? ልደት እኔም አለኝ እንዴ? እስከ ዛሬ ለምንድን ነው ያልነገርሽኝ? እስከ ዛሬም ልደት ስላልነበረ ያልነገርኩ ልጄ። ካሁን በኋላ ግን አለ። አንተ እድለኛ ነህ። በ9 ዓመትህም ቢሆን ልደት ልታከብር ነው። እኔ እናትህ አለው አይደል እንዴ ልጄ? በዚህ እድሜ እንኳን የተወለድኩበትን ቀኑን፣ አመቱን፣ ወሩንስ መች አውቄው። ያደለው ደግሞ ከእናቱ ወር ጀምሮ ልደቱን ያከብራል። ልደታችን እንደ ሰፈራችን ይለያያል። እሺ ድንትዬ፣ እሰይ የኔ ጌታ። እሺ ማዬ፣ ዛሬ ልደቴ ስለሆነ ምን ላድርግ? ብይ ተጫወት። የትም አልክም፣ አላዝህም። ምን ላድርግ ላልከው ደግሞ ልደት ዛሬ መሆኑን ካወቅክ በቂ ነው። ወደፊት ምን እንደምታደርግ እነግርሃለሁ። እኔ የምለው እኔ ሳላውቅ ይሄ ዶክተር ኢንጂነር እንደሚባለው የሥራ ዘርፍ አጨብጫቢነትም ሙያ ሆኗል እንዴ? ያውም አሁን ከጠሯቸው ሙያዎች በላይ በመንግስት ቢሉ በግል ተቋማት የሚያበላ አንገት ቀና የሚያደርግ የሚያስከብር ሙያ አጨብጫቢነት አይደለም እንዴ? እንደዛማ ከሆነ እርገሙኝና እኔም አጨብጫቢ እንደሆን እናቴንም ሀገሬንም ልጥቀም። መልካም ልደት ላንተ። የምን እብደት? አፍረስ በህገ ወጥ ግንባታ ላይ መሳተፍ በራሱ ወንጀል መሆኑን አታውቁም? ብላችሁ የመኪናና እግረኛ መንገድ ላይ ልደት ማክበር ጀመራችሁ? ኧረ ተረጋጉ። ማፍረስ ለምዶባችሁ ካልሆነ በስተቀር የድንቼን ልደት ጓደኞቹ የአቅማቸውን እኮ እያከበሩ ነው ያለው። ዛሬ የድንቼን ልደት አክብራችሁ ነገ ደግሞ ድንች ልትሸጡበት፣ ምንም ይሁን ምንም ህገ ወጥ ከሆነ ልደትም ቢሆን ይፈርሳል። ዳይ አፍረስ ጀን። ከመቼው የጨረቃ ቤት ማፍረስ ጨረሳችሁ ነው የጨረቃ ልደት ለማፍረስ የመጣችሁት? እኛ ስራ እየሰራን ነው። አይረብሹም። አይፈርስም ካሉ ደግሞ ልማትን በማደናቀፍ ይኸው ከተጠያቂነት አይዱንም። በቃ እቺን ሸራ ለመውጠር የግንባታ ፈቃድ ከጠይቃችሁ ነገ እኮ ጃንጥላም ለመዘርጋት ቢሮአችሁ ድረስ ልታሰልፉ ነው ማለት ነው አይደል? ጃንጥላም ቢሆን ይጣራና ህገ ወጥ ከሆነ ይፈርሳል ማለት ይታጠፋል። ባለፈው ቱቦ ውስጥ ገብቶ የተቀረቀረውን ሰው ለማውጣት ቱቦ ሰፋ ለማድረግ ስንል የግንባታ ፈቃድ ከሌለ ብላችሁ ከልክላችሁን ከነነፍሱ ሳይሆን ሬሳው እንዲወጣ አደረጋችሁ። አሁን ደግሞ አሁንም ቢሆን ወደፊት ያለ ግንባታ ፈቃድ የሚደረግ ነገር ሁሉ ጨረቃ ነው፣ መፍረሱ ይቀጥላል። ልደቱን ውስጥ እሺ ባለ ልደቱን ያለ እናቱ ፈቃድ የተፈጠረ የጨረቃ ልጅ ነው እንዳትሉ ብቻ ነው ስጋቴ። ልጁም የጨረቃ መሆኑ ከተረጋገጠ ይፈርሳል። እንግዲህ ለአሜን ልደት ሲባል ተሰብስበናል። እናመሰግናለን። ይህ የምታየው ትልቁና በአይነቱ ትልቅና ውድ የሆነውን ስጦታ ለአሜን እናበረክትለታለን። ማቀንሰግ ትልቁ ጊፍት ይከፈት። አዎ ይከፈት። ጊፍት እያላችሁ ግፍ ከምትሰሩብኝ ክፈቱኝና እፎይ ልበልበት። እሺ ይከፈታል። ነገር ግን ከማበርከታችን በፊት በሀገር ውስጥም በውጭ ያሉ የአሜን ዘመዶች ለልደቱ የላኩትን ስጦታ በዝርዝር አቀርባለሁ። አክስቱ ከቴክሳስ አይፎን ፕሮ ማክስ፣ ሌላኛዋ አክስቱ ከኢስታንቡል የአንገት ሐብል፣ አጎቱ ከአማዞን ሙሉ ጌም ዞን። ስጦታውን ወደ መክፈት ስነ ስርዓት እንሄዳለን። ባልቦላ ተበላ። ባልቦላ አለቀልህ። ሽሽ፣ የጦርነት ቀጠና ውስጥ ነው ያለው። ሽሽ የኔ ልጅ። አፈር ስሆን የት እንዳለሁ ንገሪኝ። አፈር ስሆን የት እንዳለሁ ንገሪኝ። ከረሜላ ገዛልሻለሁ። What can I help you, Mr. Valentine? እስክስ ሬሳ ይመራቁን እንደዚህ አረጋግጭ። What are you talking about? መንገድሽን የሰላም ቀጠና ያድርግልሽ። ኧረ እባካችሁ በልጄ የደስታ ቀንማ ቤቱን የሀዘን ቤት አታስመስሉት። ሄለን ተጫወቱ እንጂ ምን ነው እንዴ? ተጫወቱ። እውነት ነው። ማን ዲጄው? እስቲ ሙዚቃው ሞቅ አድርገው። ምንድነው ሀዘን አታስመስሉ እንጂ። First I want to see my big gift. ወይኔ ባልቦላ ሰሩልኝ። ልደት ያሉት ውሸታቸውን ነው።
ከግብፅ መንግስት ጠቀም ያለ ገንዘብ ተቀብለው አሳልፈው ሊሰጡኝ ነው። ገና ለገና አባይ ኤሌክትሪክ ማመንጨት ከጀመረ ምን ያህል እንደቆጠረና ምን ያህል ገቢ እንደሚያስገባ ሊያወጣጡኝ ነው። ምንድን ነው በዚህ በጠረረጸኝ እንግዲህ ስሩ ነው የዘረፋችሁትን ቋንቋ አንገትህን ቆልምሜ ሳላስተፋህም አለቀ። እጅህን ስጥ አለ ፈረንጅ። እጅ ተይዞ ሊወሰድ አታውቅም እንዴ ክንዴ እንደሚያነድ? ትልቅ ምን ነው ባልቦላ የደስታ መልእክቶትን ያስተላልፉና ይጨርሱ እንጂ እርሶን እኮ ነው እየጠበቅን ያለ። የደስታውንማ በየአይነቱ ሲተላለፍለት ሰማን። እኔ እኮ የአደራ መልእክቱን ላስተላልፍለት ብዬ ባይሆን ለወደፊቱ ስጦታ እንዲያስደስተው ባዶ እጄንም ቢሆን አሳየው። አንዳንዴ እኮ ማጣት ነው ማግኘትን የሚያጣፍጠው። ዋው 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 አምፒር ካልቢር ባልቦላ አይ ምንድን ነው አሜንዬ? አሁን